ጤና ይስጥልኝ ከድሬቲው ብሺ ወንዙ መላኩ ነኝ። የአገራት የጦር ጡንቻ አቅም ሪፖርት ይፋ ሆነ። ግብጽ 18ኛ ስትባል ኢትዮጵያ 46ኛ ደረጃ ላይ ተቀምጣለች። የፈረንጆቹ 2015 የዓለም አገራት የጦርና ወታደራዊ አቅም በግሎባል ፋየር ፓወር ተቋም አማካይነት ማክሰኞ ዕለት ይፋ ተደርጓል። ተቋሙ በዘንድሮው ሪፖርቱ ከ50 ባላነሱ የመመዘኛ መስፈርቶቹ የዘመናችንን የዓለም 106 አገራት የወታደራዊ ጡንቻ አቅም በደረጃ ማስቀመጡን አስታውቋል። የአገራት የወታደር ቁጥር ለጦር ሰራዊታቸው የሚመድቡት አጠቃላይ በጀት የጦር መሳሪያዎቻቸው ብዛት ጥራትና አይነት ወዘተ የመሳሰሉት አጠቃላይ የሚሊተሪ አቅም መመዘኛ መስፈርቶችን ተጠቅሞ ተቋሙ ሪፖርቱን ይፋ ማድረጉን ገልጿል። በዚህ የደረጃ ሰንጠረዥ ላይ ቁንጮ በመሆን የምትመራው ሀገር እንደተለመደው ልዕለ ኃያሏ አሜሪካ ስትሆን ራሻ፣ ቻይና፣ ህንድ፣ እንግሊዝ፣ ፈረንሳይ፣ ጀርመን፣ ቱርክ፣ ደቡብ ኮሪያና ጃፓን ተከታዮቹን 9 ደረጃዎች በመያዝ የዓለም 10 ባለትልቅ የጦር አቅም ያላቸው አገሮች ተሰኝተዋል። አሜሪካ ይህን የቀዳሚነት ደረጃ ስትቀዳጅ $612 ቢሊዮን ዓመታዊ የጦር ሰራዊት በጀት በመመደብ ቀዳሚ ስትሆን ሁለተኛዋ ራሻ የምትመድበው $88 ቢሊዮን፣ ሶስተኛ ደረጃ ላይ የምትገኘው ቻይና ከምትመድበው $130 ቢሊዮን እንዲሁም ሌሎች ሀገራት ከሚመድቡት ወታደራዊ በጀት በእጅጉ የሚያስከነዳ መጠን ያለው ብር ሀገሪቱ ፈሰስ ታደርጋለች ተብሏል። ብቻዋን ከ19 የማያንስ የጦር አውሮፕላን ተሸካሚ መርከብ ያላት አሜሪካ ቀሪው ዓለም በድምሩ ካለው 12 የጦር አውሮፕላን ተሸካሚ መርከቦች ጋር ሲነጻጸር በእጅጉ ይልቃል። ሀገሪቱ በዚህ ብቻ አይደለም። 1.4 ሚሊዮን ቋሚ ወታደር፣ 13000 የጦር አውሮፕላን፣ 8000 ታንክ፣ 7506 ተተኳሽ ኒኩለር እንዲሁም ከ75 የማያንስ ባህር ሰርጓጅ መርከብ በመያዝ ጭምር ካቻዎቿ ፍጹም ብልጫ ወስዳ ነው። ከዓለም ጠንካራ ጦር ባለቤት ከሆኑት 35 ሀገራት ውስጥ በ13ኛ ደረጃ ላይ የተቀመጠችው ግብጽ ከአፍሪካ ቀዳሚዋ ባለጡንቻ ሀገር ናት ተብሏል። $4.4 ቢሊዮን በጀት፣ 468,000 ወታደር፣ 4700 ታንክ፣ 1100 የጦር አውሮፕላንና 4 ባህር ሰርጓጅ መርከብ ያላትና በአባይ ወንዝ ዙሪያ ሁሌም ከኛ ጋር ፍጥጫ የማያጣት ግብጽ ከዓለም 18ኛዋ ባለጠንካራ ጦር ተሰኝታለች። በዚህ የደረጃ ሰንጠረዥ ላይ ከዓለም በ46ኛ ደረጃ ላይ የምትገኘው እናት ሀገራችን ኢትዮጵያ $340 ሚሊዮን ወታደራዊ በጀት፣ 2300 ታንክ፣ 81 የጦር አውሮፕላን፣ 182000 ወታደር ይዛ 27ኛ ላይ ካለችው አልጄሪያ፣ 32ኛ ላይ ከተቀመጠችው ደቡብ አፍሪካ እንዲሁም 41ኛ ላይ ከምትገኘው ናይጄሪያ ለጥቃ ከአፍሪካ የ5ኛ ደረጃነትን ልትይዝ እንደቻለች ሪፖርቱ ይፋ አድርጓል። ይህን የደረጃ ሰንጠረዥ በሚመለከት ተቋሙ መገምገሚያ መስፈርቱ በአብዛኛው የጦር ሰራዊት ብዛትን ወይም የመሳሪያ ቁጥርን የተመረኮዘ ነው በሚል የተተቸ ሲሆን አንዳንዶች እንዳሉትም የጦር አቅም ዋነኛ መመዘኛው አይምሬውና እጅግ አውዳሚው መሳሪያ ኒኩለር በመሆኑ እሱን የታጠቁ አገራት በሰንጠረዡ ሊቀድሙ ይገባል የሚል አስተያየታቸውን ነው የሰጡት።